በኋላ በስነ ስርዓት ቪዲዮ ሰርታ ይቅርታ መሲ አጥፍቻለሁ ይቅርታ አድርግልኝ እንድትል ማለት ትችላለች። ጨርሻለሁ መሲ። አውሪ አታስጨንቂያታ። በቃ ከኛ ጋር ትማከራ። እንዴት ናችሁ? ሰላም ነው? እንዴት ነሽ መሲ? ጊስቶን መጀመሪያ ከህግ ባለሙያ ጋር ማውራት ትችላለች። መጀመሪያ ከኔ ጋር በውስጥ ማውራት ትችላለች። ኬኩ ቆይ አንዴ እንትን አሁን እዛ እየሄድን ነው። ገባሽ? ኦልሬዲ አሁን ህግ ታውቂያለሽ። ህግ ሲይዘው በህጉ አካሄድ ነው እንትን የምትይው እና ስለዚህ ትላንትና ምንትን ብዬለም ደውልሻለሁ። እኔ ችግር የለብኝም። ገባሽ? በነገራችን ላይ በህይወቴ እንደዚች ልጅ እድል የሰጠሁት ሰው የለም። ፎቶዬን አድርጋ የሆነውን ያልሆነውን አይተሻለ፣ ቪዲዮዎቹንም ማለት ነው ስሰራ የነበረችው። በመጀመሪያ ተናገርኳትኝ፣ አጠፋች። አራቴ ነው እድል የላኩባት። በመጨረሻ ታሜም ትላንት ሲያወራ ሰምተሻል። ታሜ ላኩባት ነው። ከዛ እንትን አራት አምስት የሰራች ታሜ ደውሎ አናገራት። ከዛ ፎቶዬን አድርጋ ስድቡላለሁ አንቺ ምን ሰርተሽ ነው? ተሳዳቢ ነች ምናምን አልገባሽ። ተሳዳቢ ናት። እኔ ስለማውቃት ነው። ከዛም አልኩ እሱንም። ከዛ በኋላም ድጋሚ ቪዲዮ ሰራች፣ እሱንም ጸጥ አልኳትኝ። በቃ በተደጋጋሚ እንትን አለች። ከዱባይ ላይ ቢዝነስ የከፈታችሁ ሰዎች ገላችሁን ሸጣችሁ ነውም ብላ የሰራችሁ ቪዲዮ ነበረ። በቃ የሆነ አላረ ያን እኛ እዚህ ዱባይ ላይ የትኛውም አበሻ አለች እንትን ብለህ ስሜን ጠቅሳ ፎቶዬን አድርጋ ነው። ከዛ ሙሉን ዱባይ ላይ የራሱን ስራ የሚሰራ ሰው ስጋውን ሸጦ ነው። አሁን እዚህ ዱባይ ላይ ቢዝነስ የከፈተ ሰው ወይ ከቤተሰቡ ወይ ከሆነ ነገሩ ተበድሮ ወይ የሆነ ነገር ሆኖ ነው። ገባሽ? አፈርድሜ ግጦ ነው ማንም እዚህ ደረጃ የደረሰው። ከዛም አልፋ ልጄን ሁላ ስትናገር ዝም ብያለሁኝ። መጨረሻ ላይ ይሄንን ውሳኔ ወሰንኩት በአምስተኛው ቪዲዮ ነው። 10 እስክትሰራ ድረስ አልጠብቅም። ገባሽ? ሲቀጥል ደግሞ እኔ እሷን ብቻ አይደለም የከሰስኩትኝ አሉ 5 ናቸው። ገባሽ? የዚች ግን በጣም ስለከፋ ነው በከፋው መንገድ ደግሞ የሄድኩባትኝ እንጂ እኔ ታውቂያለሽ የማንም ቤተሰብ እንዲከፋም እኔ አበሻን እዚሁ ቲክታክ ላይ ልንስጨቃጨቅ እንትን ልንል ምናምን እንችላለን እንጂ እንደዚህ ቦታ ላይ እኔ እንትን ማለትም አልፈልግም። ገባሽ? ስለዚህ አሁን ወደዛ እየሄድኩኝ ነው። አሁን ነው የቀጠሩኝ። እሷም ትመጣለች። አይ ቲንክ አምጥተዋታል መሰለኝ። ወረቀት የላትም እኮ መሲ ራናዌ ናት እኮ አይደል? አይዶን ነው ያለ። እኔ ወረቀቷ እንደተበላሸ አውቃለሁ። ወረቀቷ ተበላሽቷል። አዶ ነው አሰርተው ይሁን አይሆን አላውቅም። እኔ ጋር በነበረች መስለኛል። ከፊሏ ጋር የተደወለው እኮ ከፊሎቿ። የሚገርምሽ ከፊሏ የአቡዳቢ ፖሊስ ነው ከፊሏ። ለዛም ነው ቶሎ ልትመጣ ይቻለችው ሊሆን ይችላል እንጂ አቡዳቢ ከእንትን እንደሆነች አውቃለሁ። ግን መሲ አሩ ነው እኔ የእናቱ አሳዝነውኝ ነው። እሺ መሲ ማድረግ የምችው ነገር ካለ አሰሪ እኔ ልንገርሽ ስታኪ አሁን ልጅ እንትን ብዬ እኔ እዚች ልጅ ላይ ግፍ ፈጽሜ ምናምን እኔ ሰላም የሚሰማኝ ይመስልሻል? አይሰማ ማንም ሰው አይሰማውም። ግን 5 አንድ ሰው እኔ ለምሳሌ ፎቶሽን አድርጌ አንቺን አንዴ ቪዲዮ ሰርቼ ታልፊኛለሽ፣ በቃ ታረቁና 2 እንትንት ያለሽ 3 5 ነው። በ5ኛ ላይ 10 እስክትሰራ አልጠብቅም። በጣም ነው ደግሞ በቃ ዋሽታ ጨማምራ ምናምን የምታወራው። ገባሽ? ከአቅሜ በላይ ሲሆንብኝ ነው። ከዛ ታሜ ላኩትኝ። ታሜ በኋላ የከፋ ነገር ላይ ሲሄድ እናንተ ጋር ይመጣሉ እነዚህ ልጆች ተው በሏቸው ብዬ ለታሜ ነገርኩት። ታሜ ሲደውላ ምንም አታመጣም፣ ሲጀመር አትሄድም። አይ ትላንት ምን አለች? ጨክና እንደዚህ የምትሄድ አይመስለኝም እንዴ። ሁሌ እኔ አወቅኳቸው እንጂ እኮ አልወለድኳቸውም። ገባሽ? እንጂ እኔ አሁን ልጅ እንዳላት አውቃለሁ። አይደለም ልጅ ኖራት ልጅ ሳይኖራትም ማንም ላይ እኔ መጥፎ ነገር መስራት ቤዚ እኔ እኮ እንትን ማለት አሁን ይቅርታ እኔ አሁን የይቅርታ ልብ ሳይኖረኝ ቀርቶ ምናምን አይደለም፣ ግን አበዛችሁ። አሁን ለምሳሌ ወጥቼ ቤዚ 10 አንቺ ላይ ቪዲዮ እየሰራው
ዝም አትይኝም አይደል? የራስሽን እርምጃ ነው የምትወስጁ። እንሂድ በቃ የራስሽን እርምጃ ነው የምትወስጁ። ከአቅሜ በላይ ሲሆን ነው እኮ እዚህ ቦታ ሄድኩት። 5 ነው ቪዲዮ የሰራችሁ ልጅ ትላንትናም ብላ ህፃን ልጅ ዘቅዝቀውላ ነው ቪዲዮ የሰራችሁ። ገባሽ? ምን ማድረግ አለብኝ ታዲያ? መስዬ ለማንኛውም ከዚህ በኋላ እንትን ትበል። ግን በጣም ነበረ ህዝቡ ራሱ ኮሜንት ሲሰጣት ህዝቡን ነበረ ፎቶ እየለቀመች የምትፖስተው። ኮሜንት ላይ ፎቶሽን ትፖስታለች ብታይ፣ ኢቨን ታይ እንኳን ስትያት ኮሜንት ላይ ነው ፎቶሽን የምትፖስተው። ገባሽ? የሆነ አንዳንዴ አለው ማለትም ጥሩ አይደለም፣ ግን ትማርበት ለሁለተኛው እንደዚህ አይነት ፍቅር ምን እንደሆነ ታውቂያለሽ? መማሩን የህጉ እኮ ማለት ነው። ፍቅር ምንድን ነው የምትማረው ማለት የሀቡን ራሱ ሆነ ዘግዝቃ እንደ ፖስተች አታላይሽም እንዴ? በጣም ነው ያፈማጠቃላይ። ሻንዴ ልንገርሽ፣ አንዴ ሚውት አርጊ በጌታ ኬኩ ምን መሰል አሁን እች ልጅ ስማር ቢባል እንደ ኢትዮጵያ ትታሰርና ትፈታ አይደለም። አንደኛ የድርጅቱን ስም በማጥፋቷ ድርጅቱ ይህን ያህል ከስር ያለው ምናምን ብላ ሌላ ወሬ ውስጥ ገባ ትችላለች። ሁለተኛ የሰው ፎቶ ለጥፎ መሳደብ እግዚአብሔር ህጉ የምታውቀው ነው። ከ50 ሺህ ድራም ጀምሮ ነው። ያን ብር መክፈል ካልቻልክ ደግሞ ምንድን ነው የምታደርገው? በእስር ነው የምትቀጣው። እች ልጅ ትማር እንኳን ቢባል ከ5 ዓመት በላይ ነው እስር የምትታሰረው። ትቀጣ ለምን መሰለሽ? ይኸውልሽ እኮ ሙሉዬ ትቀጣ። አሁን በዚህ ያክል ደረጃ ኮመንት ላይ የሚጽፍ ሰው ምናምንም የምትሳደብ ከሆነ ኧረ በቅዱስ ሚካኤል እንዴ ምን ማለት ነው ይሄ? ንብረት ከሌላት ገንዘብ ከሌላት ማለት ትቀጣ። ለምሳሌ እኔ አሁን ቤንዚን ወጥቼ ፀጉር ቤትሽ እንደዚህ ነው ብል አፈር ድሜ ግጣ የቀይ ጥቁር ሆና የከፈተችውን ፀጉር ቤት እንደዚህ ነው ፀጉር ቤትሽ ብላት ግብር ከፍላ ነው የምትኖረው። ገባሽ? እንደማንም ይሄ እንደ አጭበርባሪዎች ኦንላይን ተከፍቶ ምናምን ግብር ትከፍያለሽ። ቫታ ለመብራት በጣም ብዙ ነገር መስዋዕትነት ከፍለሽ ነው ታውቂዋለሽ። እዚህ ሀገር መብራት እያንዳንዷን ነገር ከፍለሽ ነው። ገባሽ? እኔ አሁን ነገ ወጥቼ ቤዚ እንደዚህ ፀጉር ቤቷ እንደዚህ ብል ይሄ እንጀራዋ ህይወቷ መኖሪዋ ነው። ገባሽ? እነዚህ ልጆች ደግሞ በማወቅ አሁን ለምሳሌ ከሺኤን ልብስ ብትገዢ የሺኤንን ባለቤት ፎቶ ለጥፎ ቪዲዮ አይሰሩ ወይ የሆነ የአማዞን ላይ የአማዞንን ባለቤት ፎቶ ለጥፈው። እኔ ካጠፋሁኝ ከማንም በታች ነኝ። በነገራችን ላይ ካጠፋሁኝ ስህተት ካለብኝ በስራዬ ልጠየቅ ግድ ነው። ማንም አይደለሁም። ገባሽ? ማንም ተራ ሰው ነኝ። ነገር ግን አንቺ ባልተደረገ ነገር ደግሞ ምንም ባልተፈጠረ ነገር ደግሞ ወተሽ ለሰው ተደርበሽ እኮ ነው ደግሞ ለሰው ተደርበሽ በዛ ደረጃ ሌላ ተው። ሀቢባን እኮ ስለ በእርግዝና የሰራችውን ቪዲዮ ትላንትና ነው የእያንዳንዱን የጉቺን የሀቢባን የእያንዳንዱ ፎቶ ያጠፋችሁ። ስናገረው ነገር ጠያፍ ነው ሆነ ሀቡን ዘግዝቃ የጻፈችው ጽሁፍ እንዴት እንደሚያስጠላ ታዩ። መዘግዘቁን ታዩ። የሚያስጠላ ጽሁፍ መቀጣት አለባት። ግን መማር ደግሞ ሌሎች አለባቸው። ኮሜንት እንኳን ታይ እንኳን ስትያት ፎቶ ካለ ዘግዝቃ ነው የምታወጣው። ልክ እንደ የከበደኝ እኮ ትቀጣ እኮ አይደለም ትቀጣ። ቅጣቱ ግን ቀላል መስሏችሁ ነው ወይ? እኔ ስለ ቅጣቱ ሳስብ ትታስባለች። መጀመሪያ ማሰብ አለብሽ አንቺ። እያንዳንዱ ጋር እንደ ውሻ የምትናከሽ ከሆነ የራስሽ የሆነ ከሰው ጋር ሊሚት መኖር አለብሽ። እያወጣሽ ደረሰኝ የምትፖስች ከሆነ አይመለከት። ለአንቺ ለደረሰብሽ ነው ራስሽን ወክለሽ መናገር ያለብሽ አይደል እንዴ? አንድ ሰው ታይ በቃ በውስጥ ማናገሪያ ስትል ወስደ ነው ፎቶሽን የምዘቀዝቁ ኮሜንት ላይ። ይህ አሁን ልክ ነው የምትይው? ስለዚህ ይኸውልሽ ምን እንደምትቀር እኔ ህጉ ናቃል። ይኸው ህጉ ምንን ስቴፕ በስቴፕ ሄዶላታል። ህጉ ምን እንደሆነ እያንዳንዱን በዛ ላይ ደግሞ የምትናገረው ግን ምን አለ መሰለሽ ፍቅርዬ፣ አሁን ልጅቷ በጣም ባለጌ ናች። እኔ ላይ የደረሰብኝ ነገር እኮ አለ። ከመሲ በላይ እኮ እኔ ብዙ ነገር ደርሶብኛል። እሷ ልጅ እኮ እኔ ላይ ብዙ ነገር አድርጋብኛለች እኮ። ግን አሁን ሳስበው እሷን መጉዳት ቀላል ነው። የእውነቴን ነው። ትቀጣ ከተባለ ግን መሲ አሁን በብር እንኳን ትቀጣ ቢባል እስከ 50 ሺህ ድርሃም ነው አይደለ? ክሱ የህጉ የሚለው ከ50 ሺህ ድራም ጀምሮ ከዛ በኋላ እችች 50 ሺህ ድራም የላትም። 50 ሺህ ድራም መሆን ከፍላ ወደ አገሯ ነው ልትሄድ የምትችለው። ቅጣቱ ከባድ ነው። እኔ የምፈራው ቅጣቱ ነው።
ያ ብር ከሌላት ደግሞ 50,000 ድራም 50,000 ድራም ነው እንዴ? በጌታ በኢየሱስ ኧረ ከየትም አታመጣም እንዴ? ከየት ታመጣለች 50,000 ድራም? በጣም የልጅቷ ድፍረት እኮ በጣም ከባድ ነው። የምትሰድብህ ደግሞ እኮ ማፀንሽ ይድረቅ፣ ልጅሽ ይሙት፣ ስድቧ አትውለጂ ምናምን ማፀን ላይ በጣም የምትቆየው መስዬ በቃ ብርጅቱን በእናትሽ ኧረ እንደዛማ ከሆነማ እንዳጨቅይባት ማርያምን እንዴ 50,000 ድራም ከየት ታመጣለች አንቺ እንዴ? ኧረ በቅዱስ ሚካኤል ኧረ በኢየሱስ አራቱም አንዷ ደረሰኝ እንትን ብላ ነው እንትን ያለችው። ኑ መሲ ላይ ህዝብ እናስነሳባት እንደዚህ ያለች እንትን ያለችው አለ፣ ደረሰኝ የለጠፈችው አለ ምናምን ገባህ? እሷን 4 ናቸው አጠቃላይ ገባህ? ችግር የለ። አሁን እየሄድኩኝ ነው ወደዛ። ደስ ያለን እንቅጣት። መሲ አንቺ የምታቀርቢውን ኦፈር ትቀጣ። ለምሳሌ እኔ እኮ ማርያምን እኔ አሁን ታውቂያለሽ፣ ሰው ስትከሽ የምታወጫቸው ምንትኖች ምናምን እኔ አልፈልግም ገንዘብ። ምክንያቱም አንደኛ ልጄን የነካችሁ፣ ሁለተኛ ነገር ደግሞ ያልሆነ ነገር ነው። ከአመት በኋላ መታ እንዴ ሙሉ 1 አመት ሰው ፎቶ እያደረገ እንትን ይላል። 1 አመት ሙሉ እኮ ነው የታገስኳት። እኔ ችግር የለም አሁን የሄድኩኝ ነው። እኔ እሷ 5 አመት እና እኔ 50,000 ብር ወይ 3 አመት እናንትን በተናገረችው ልክ 200 ይሄ ብር እየከፈለች እኔ የማንንም ውድቀት ምትን እኔ ነገ ተለውጣ ስራዋን አርፋ እንድትሰራ ምናምን ችግር የለብኝም ገባል። ግን በቃ እኔ አሁን በፊት ምን ይላሉ መሰለኝ፣ ጮኸሽ ለፍልፈሽ ነው የምትቀሪው ምናምን የሚሉሽ ነገር አለ። ታው ማለት ማንም ምንም አቅቶት አይደለም ገባሽ? የሰው ፎቶ አድርገሽ ስም ጠቅሰሽ የዛን ሰው እንትን ማድረግ እኔ ዋጋ የከፈልኩበት ነው። ወታንን ደረጃ ስትናገር የነበረው አይ ችግር የለበትና ልትይዙት አትችሉ። አሁን ህጉን ብታቋርጪ አሚን የእሷን ብቻ ማለት ነው። ህጉን ለማቋረጥ ራሱ በራሷ ነው፣ እችን በራሷ ነው፣ ያችን በራሷ ነው፣ እነዛም 4ቶቹ በራሷ ነው። የአንደኛዋን እናቴ ከጉድጓድ አቧራ አራግፋ ብትመጣ አይደለም የቲክታክ ሰው እናቴ የወለደችኝ እናቴ ከጉድጓድ አቧራዋን አራግፋ ብትመጣ ማልተዋታለች። ማንም ቲክታክ ላይ ቢንጫጫ አለም ቢደበላለቅም ማልተዋት። ግን እኔ የዝችኛዋን ግን ህግን የያዘው አሁን እየሄድኩኝ ነው ወደዛ ያለውን ነገር ችግር የለም። መስዬ እግዚአብሔር አክብርሽ፣ በእውነት እግዚአብሔር አክብርሽ። እኔ እናት እውነቴን ነው እውነት እኔ 50,000 ሲባል በጣም ደነገጥኩኝ። ሳስበው በእኛ ሀገር ግራ ገባኝና ለዛ ነው እናቴ እውነት በቃ እችን በቃ አፉ ቢያት እውነት ለእናቷ ስትይ እግዚአብሔር ስትሽ በእውነት እናቴ። ደግሞ አለቃ አሮን ቲንክ ብቻዋን የሆነች ያለች አይመስለኝም። እንደዚህ በመተትና በምናምን የምታምን ከሆነ ደግሞ ይኸው መንፈሱ ራሱ እንደዛ ያደርግሃል። ጸባይ ያ እንትን ያናክሳታል ከሁሉም ሰው ጋር ምናምን ከሁሉም ጋር ትናከሳለች። ስለሆነ እችን ጠበል ወስዶ በስነስርዓት የሆነ ገዳም ገብታ እንትን ማለት አለባት እና በቃ በዛም መንገድ እዩ። ብቻዋን አትመስለኝም በእውነት እና የእውነት እኔ ይኸውልሽ ቤቲ የእውነት ማለት ነው እኔንም ትጨክንብኛለች ብላ ስላላሰበች ነው አይደለ? በዙሪያ እየሄደች ለሰዎች ስለኔ መረጃ ስትሰጥ የነበረው ስትሰድበኝ ምናምን ብዙ ነገር ስታደርገኝ የነበሩ ትከሰኛ። እኔም ደግሞ አልከሳለም። ለምን ኑሯችን ተመሳሳይ ነው ቤትዬ። እኔ አሁን ብትሰድበኝ የሚበላሽብኝ ድርጅት የለም። እዚሁ ዕቃ ነው የማጥበው፣ እሷም ዕቃ ነው የምታጥበው። ያው ነው እንደመጣው ከኢትዮጵያ ፎቶ የለጥፋ ባል ገዝተሽ ምናምን ያለችን ልጅ አለች። መክሰስ አልችልም እችላለሁ፣ ግን በገዛታ ምንድነው የምጠቀመው? ምንም አልጠቀምም። የኔ ላይኬ ልጨካከነ ራሱ ብትይ መጨረሻ ላይ ይሄ ነው የሚሆነው። ምንድን ነው የሚመጣው መጨረሻ ላይ? አትጨካከኝም። ገባሽ? የፈለገ ብንሰዳደብ የፈለገ ነገር ቢሆን ማለት ነው። እና መሲ የእውነት ከልብሽ ይህ ነገር ከልብሽ እንደሆነ ተስፋ አድርጋለሁ። ከዛ ጨርሰሽ ስትመጪ በምትፈልጊው ወይ እሺ መሲ ይቅርታ ትጠይቀኝ፣ ቪዲዮ ሰርታም ከሆነ ቤትሽ ገብታም ከሆነ ይቅርታ አድርጊልኝ ምናምንም እንድትልሽም ከሆነ የፈለግሽውን
ኦፈር ማቅረብ ትችያለሽ። እኔ ግን አንድ ነገር እንድትያት ትፈልጋለሁ። ያን ነገር ካረግሽ በኋላ እና እኔ የያዝኩት ክርስቶስ እንደበለጠ ንገሪያት። ይህም ብቻ ንገሪያት። እኔ የያዝኩት ክርስቶስ በልጧል ብላሻለች ሙሉ ጎጃም። ያ ሁሉ ነገር አድርጋኝ ይቅርታ እንድታደርጊላት የጠየቅኩሽ ለምን እንደው ተቀንሽ ክርስቶስ ይቅርታን ስላስተማረኝ ነው። ደስም አላለኝም እንደዛ ስለሆነች። ግን ደግሞ እግዚአብሔር ክርስቶስ አርግ ያርኩትን ነገር አድርጎ አሳይቶኛል። ያን ነገር ብቻ ብያት። ከዛ ደርሰሽ ስትመለሽ ተስፋ ጥሩ ነገር እንጠብቃለን። በቃ ለእናቷ ስትይ እንዳልኩሽ ይሄን ነገር ስለምታረጊ በጣም የምናመሰግነው። ሌሎቻችሁ ትምህርት ውሰዱ እሺ። እኛ ብንረጋጋት እኮ በነገራችሁ ላይ ስም ሳንጠራ ምናምን የሰው ፎቶ ሳንለጥ ነው ተነቋቁረናል እኮ ሁላችን ቲክቶክ ላይ ተሰዳድበናል ምናምን። ስለዚህ አንድ ቀንም ቢሆን አትታሰር። ለምን ትታሰር? መሲ ያለውን ነገር ታሳውቀናለች። እንደ ፈጣሪ ፍቃድ ትምህርት ውሰዱ እሺ። ትምህርት ውሰዱ። የሰው ፎቶ ለጥፎ የሰው ስም ምናምን ነገር ከባድ ነው። በተለይ የሰው ስም መጥራትና የሰው ፎቶ መለጠፍ። እኛ በጊዜያችን እኮ ረግጠናል፣ ተረጋግጠናል እኮ አይደለ? ግን ስም አልጠራንም፣ ፎቶ አልለጠፍንም። ልዩነቱ ያ ነው። እና በላይነሽ how are you? I am fine. How are you? I'm good. በላይነሽ መታለች።